ከፍትፍቱ ፊቱ ይላል ያገሬ ሰው። እነሆ እንግዲህ እኔ ላስመሳይ ሰው አስመስዬ ማለፍ ስለማልችል ነው። ሀቁን እውነቱን ተናግሬ ማለፍ ስለምፈልግ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች፣ እህቶች፣ ወንድሞች፣ ዘመዶች፣ አዝማዶች እንግዲህ እንዴት አመሻችሁ? እንዴት ናችሁ? የዛሬውን ቪዲዮ እንዴት አያችሁት? ከፍትፊቱ ፊቱ ይላል ያገሬ ሰው፣ በቀኔ ልቡ ይናገራል። አንዳንድ ጊዜ እንደ ኮራ ሞተ እንደ ተጀነነ ይባላል። ስለዚህ የሰው ልጅ በዚህ ልክ ረክሶ ዩቱብን ከመስራት መሞት መቀበር ይሻላል። አንዳንድ ጊዜ እኮ አላህም እኮ ጥሩውን ሰው ነው እንጂ የሚወስደው እንደዚህ መጥፎ ስራ የሚሰራውን ሰው የሚያስተላልፈውን ሰው አይወስድም ቶሎ ብሎ። ለምን ጅላይ ሙት እንዲያጫውት የሚባል ተረት ስላለ፣ እሱም ሀቅ ነው፣ እሱም እውነት ነው። ስለዚህ አሁን ኤፍሬም የተባለ ግለሰብ ቀጥቅጦ እንደባብ ይሄንን ማባረር ነው እንጂ እዚህ ደርሶ እዚህ ተመልሶ አብርሃም ባይዘው እኔ ትክክል ነው ብዬ ያላሉ። ይሄ ልጅ ሰዓቱ መውጣት አለበት ከጁ። ሰዓቱም መስቀሉን ደግሞ ከሀብሉ ላይ ፈቶ መስቀሉን ጸበል ማስደፋት፣ ምክንያቱም መቃጠል ስለሌለበት። ገባችሁ? ልብሱንም የለገመችበትንም ልብስ እንደዚህ መተት ያሰራችበትንም ልብስ እንደዚህ እሳት ውስጥ ሀብሉንም ሰዓቱንም እሳት ውስጥ አስገብቶ እንዲበላ እሳት ማድረግ፣ ከዛም በኋላ ውሃ መድፈት። በቃ ይሄዳል፣ ይለቀዋል። በቃ ስለዚህ ይቺ እንደዚች አይነት አውሬ ሴትዮ እንደዚህ አይነት የአውሬ ወንድም ብላችሁ ባይዘዊ ኤፍሬም የጋሽዬ ልጅ አይደለም። የጋሽዬ የአብርሃም የእናት አባቱ ልጅ አይደለም። የጋሽዬም ልጅ አይደለም። አብርሃም ለእናት ለአባቱ አንድ ወንድ ልጅ ነው። አንድ ወንድ ልጅ፣ አንድ ፍሬ ልጅ ነው። ገባችሁ? አንድ ፍሬ ልጅ፣ አንድ ፍሬ ልጅ ነው። ስለዚህ አሁን እኔ እያልኳችሁ ያለሁትኝ እንደዚህ አይነት ነገር ቀርቶ እንደዚህ አይነት የረከሰ ቆሻሽነት ነገር ትታችሁ እንደዚህ የረከሰውን ነገር ወደኋላ ብላችሁ ትታችሁ እናንተ ለምንድን ብለን ነው እንደዚህ? ለማን ብለን ነው እንደዚህ? ለምን ብለን? ኤፍሬም አያርፍም፣ አያድብም። ከዚህ ድርጅቱ ስራ አይወጣም። ምን አባቱ ነው የሚያደርገው? እንዴት ነው የሚያደርገው? ይሄ ጅራታም የሆነ ልጅ ለምንድን ነው የሚገፈትራት? እቺ ሴት ልጅ አይደለች እንዴ? ለምንድን ነው የምትገፈተረው? እስኪ ንገሩ ጋይስ። ለምንድን ነው መገፍተር ያስፈለጋት? እቺ ልጅ ለምን ትገፈተራለች? ለምን ይቺ ጨዋሊ ለምን ትገፈተራለች? ለምንድን ነው እንድትገፈተር የሚያደርጋት? ምን አድርጋ? ምን በድላ? እኔ አብርሃም የጤናው ሁኑ እሷ ተገፍተራ አብርሃም ዝም የሚል ይመስላችኋል? እኔ አብርሃም እኮ የጤናው አይደለም ነው ያልኳችሁ። አይደለም እኮ የጤናው። እስኪ ይሄ ሰዓት ይበጠስና ሀብሉም ይጥራ እና ወደ ራስ ወደ ጤንነቱ ተመልሶ አብርሃም ወደ ሄርሜላ ካልመለሰ አሁን በቃ የደመቁ በጎች በቃ አብርሃምንና ሩታን ገስት እየሰሩ ደመቁን ሸላይን በቃ ሪቁቁ ያዙን ምናምን ወይ ሞኝ ናችሁ። አብርሃም ላለመመለሱ ዋስትና አላችሁ። ከዚህ በፊት እንዳትጠጊኝ እኔ ባለቤቴ ጋር መሆን ነው የምፈልገው ሉሉዬ እናት ጋር ብሎ እኮ ውሃ ችልስ አድርጎ አርባ አምጡልኝ ውሃ እኮ እንደዚህ ችልስ አድርጎ ደፍቶባችሁ ችስስ ብላችሁ እንደ ብረት ምጣድ የጋላችሁ ሰዎች ችስስ ብላችሁ በግድ በመከራ ነው ሄዳላችሁ። ታዲያስ አሁንም ያው እኮ ነው። ምንም የተሻለ ነገር እኮ አይመጣ። ምንም የተሻለ ነገር እኮ የለም። እነ ላሜ ቦራ፣ እነ ላሜ ቡርሳ፣ እነ ላሜ ጭጭሳ፣ እነ ላሜ ቁርስ፣ እነ ላሜ ጥጆች፣ እነ ላሜ ፍየሎች፣ እነ ላሜ በጎች፣ እነ ላሜ ቦራ አንድ አይነቶች ዘላለም አለማችሁ 4 ዓመት ሙሉ አንድ አይነት ቪዲዮ እየለቀቀችባችሁ ቃቃ ጨዋታ እየሰራችባችሁ እንደዚህ ጢቦሽ እየተጫወተችባችሁ እንደዚህ ካደረግሽም አንፈልግሽም ዘወር በይ ወደዛ ብላችሁ ብትሏት እኮ ተስተካክላ ትመጣለች። ሻውር ከራስ ይጀምራል። ባሉን እንደዚህ በመተት በመቃብር አፈረራይቶም አይደል እኮ አንኮላሽቶ ማያት። አሁን እኮ አንድ ወንድ ልጅ ቢቀመጥ ባይሆን ምን አባቱንስ ተብሎ በመተት አንኮላሽታ ወንድሞቻችን እንዲይዙብን ነው ያስተማራችሁ ያላችሁት።
ይሄንን ነገር ብትታቀቡና ብታርፍ ይሻላችኋል። ኤፍሬም ደግሞ የባሎቻችን ወንድም እንዴት እንደሚጠሉን፣ እንዴት እንደሚጠየፍን፣ እንዴት እንደሚያንኮላሹን ነው እያስተማርክ ያለው አንተ ጭቅቀት። ሲያዩት ያላማረ ሲበሉ ቅር ላላለ ያገሬ ሰው እንዴ! ይሄ ጋን ራስ ማለት ነው። ጋን ራስ እኮ ነው አንተ ጋን ራስ። ይቺ ደግሞ በንዶድና በጭቃና በአፈር ልብሷን እንዳላጠበች የመጣችበትን ረስታ በርቢል ጎማ አጫወታት እኮ። የመኪና ጎማ ታኮ አጫወታት እኮ። ከታች ቁጭ ብዬ እኔ ታኮሉን ብላ አብርሃም ላይ እኔ ታኮሉን ከጫማክ ብላ እጅ። እኔ አንድ ሴት ልጅ እውነቱን ልንገራችሁ ትውልድ ተበላሸ እንጂ ማለት ነው። እኔ ባለቤት ሄዶ ሌላ ቀለበት አስሮ ምናምን ነገር ተመልሰክ እንደዚህ መጥቶ እንደዚህ እኮ ነው ጎጅዬ በቃ ምናምን ቢለኝ እንዴ በጥፊ እኔ በርበሬ በጥፊ መምታት ባይሳካልኝ በርበሬ በጥብጬ በጆክ ከፊቱ ላይ አልብሼ በዛው በመጣበት ይመለሳል። እውነቱን ነው የምነግራችሁ። ከፊቱ ላይ በርበሬ በጥብጬ ቀሰምን ብላ ነው የምላችሁ። የእኛ ገር ምን አደረገ መሰላችሁ? ባሏ በጣም ጨዋ ነው፣ ምስኪን ነው። ከሷ ውጭ ማንንም አይፈልግም። ስጋ ነው የሚያበላት። ልንገራችሁ፣ ሰርቶ ነው የሚያበላት። ስራ ጂብ ነው። ስራ ቢሰራ አይጠግብም። ወላሂ ነው የምላችሁ። መጨረሻ ላይ አምሽቶ ሲመጣ ከስራ ውሎ በርበሬ በጥብጣ ቅንጭላቱ ላይ ደፍታ ልጁን ምን እንዳደረገችው ልንገራችሁ። እንዲያበድ አደረገችው። እንደዛ አድርጋ በጩቤ ወቅታ ጠፋች። አያችሁ። ስለዚህ እናንተ ምንድናችሁ? እነላሜ ቦራ ለማለት ፈልጌ ነው። እነላሜ ቡርሳ አሁን እየመጣችሁ ወተት ጠጡ ምናምን ገስት እየሰራችሁ ምናምን የኛ ገስት አልቀረባችሁ። ከዚህ በፊትም እኮ ጉር ተሰርታችኋል። አልሰማችሁ እንዴ? ከዚህ በፊትም እኮ አብርሃም ውሃ ቸልሶባችኋል። ስለዚህ ኤፍሬም ደግሞ ለማስመሰል ለዩቱብ ብሎ በዚህ ልክ ሄርሜላን በሩታ በሸላይ ስም አደርጋለሁ ብሎ ከሆነ ዘበት ነው፣ አይሳካለትም። ሄርሜላ እንደሆነች እንቁ ሴት ናት። ሄርሜላ እንደሆነች ስማርት ሴት ናት። ዩቱቡን ጥልቅልቅ ያደረገች ጀግና፣ ተወዳጅነትን ያፈራች ጀግና፣ በጣም የምትወደድ እህት ናት ሄርሚ ማለት ነው። በጣም የምንወዳት የምናከብራት ናት። ስለዚህ ብታርፉ ይሻላችኋል። ኤፍሬምም በዚህ ልክ እንድኮንም ማንም አልፈቀደልህም። አርፈ ብትቀመጥ ጥሩ ነው። ቆዳ ቆረቆንዳ አንተ ሲጀመር ምንድነው? አንተ ምንድነው ሲጀመር? ማን አለቃ አረገህ? ማን አራዳ አረገህ? አንተ ማን አዛዥ አረገህ? ሁለታቸው ነገሩን ይፈታሉ። አንተ ዘወር በል ከፊታቸው። ለማንኛውም ሰዓቱን አስፈቱ። ይሄንን ሰዓት አስፈቱ። አዎ ይሄንን ሰዓት ካላስፈታችሁ፣ የአብርሃምን ሰዓት ካላስፈታችሁ ጋይስ እኛ ልንንኮላሽ፣ እኛ ጭምር ልንዋረድ። ይሄንን ሰዓት አስፈትታችሁ ይሄንን ነገር ወደኋላ ብላችሁ ብናስብበት። እናንተ ምን አሰባችሁ? ይሄንን ሰዓት እኮ አስፈቱ። ብዙ ጊዜ ጮኸናል እኮ፣ ብዙ ጊዜ እኮ ተናገርን እኮ። እህቶቼ ምን ሆናችሁ ነው? ብዙ ጊዜ ጮኸን እኮ፣ ብዙ ጊዜ ኧረ ተው ጋይስ፣ ብዙ ጊዜ ጮኸን ያለነው። ፕሊስ እባካችሁ በቃና በቃ እንደዚህ አታርጉ ማሮቼ። የእውነቴን እምላችሁ ይሄ ነገር ጥሩ አይደለም። ኤፍሬም እንደሆነ የተንኮል ስራ ነው የተንኮላሽ ስራ ነው እያስተላለፈ ያለው። የተበለሻሽ የተጨመላለቀ ነው። ትውልድ ወዴት እየሄደ እንደሆነ ባካችሁ አስቡ። ለእኛም እዘኑ። ተመልካቾች ወደንሶች እየተበላሉ ነው ስበሱ። ወላሂ በስራ ይውላሉ፣ በስራ ይጠመዳሉ። እንደገና ደግሞ ስለ እናንተ ሲያወሩ ምን ሲሉ እንዴ! እናንተ ደስታ ይሰጣችኋል? አናሳዝናችሁ? ጉሮሯችንን እያመመን እኮ ነው የምናወራው። ደከመን እኮ 4 ዓመት ሙሉ አንድ የተሻለ ቪዲዮ፣ አንድ የፍቅር ቪዲዮ ሳይለቀቅልን ይሄዋለን። ደስታውንም ፈገግታውንም ጭፈራውንም ነጠቀች እኮ እሷ ደመቁ። ኤፍሬምም ነጠቀው። የወንድሙን ፈገግታ አብሮ የበላ ያዘለውን ወንድሙ ፈገግታውን ነጠቀው እኮ። እነዚህ ሁለቶቹ ልጆች እኮ ፈገግታቸውን ነጠቃቸው እኮ። እንደዚህ ሁለቱ ነው የኖሩትን ልጆች እኮ ነጠቃቸው።
አሁን ደግሞ የአብርሃም ልጆችና የኤርሜላ ልጆች ያው ተፈናቀሉ። የሸላይ ናቸው እንጂ ደስተኛ የሆኑት እኮ ተፈናቀሉ እኮ ልጆቻቸው። እስበሳቸው ገጠሙ እኮ። ግማሹ አብርሃምን ይዘን ወደፊት ይላል፣ ግማሹ ኤርሜላን ይዘን ወደፊት ይላል። ላ ወላሂ አብርሃም ታደሰ ሰላም ይሁንና ይመለሳል። ልንገራችሁ ደከመን እኮ። እንደዛ ካልሆነ ለምን በሄርሜላ ቻናል ለምን አብርሃም ቪዲዮ ለቀቀ? ሸላይ ደግሞ በቤቷ ለምን መጣች? ተስፋ ቆርጣለች። ተስፋ የላትም እኮ ደግሞ ካላስ አንጀቷ እየተቃጠለ ነው።